ፊደላት ቁጠሪ ታሪክ አንብቢ ያላችሁ አንዳንድ ኮሜንታተሮች አላችሁ ስሜታዊ ሆኜ ተናድጄ በተናገርኩት ነገር ማለት ነው። አዎ ምን አይነት ንባብ ነው ፊደል ማንበብ ማለት ወይም ደግሞ ንባብ ማለት የትኛው ነው? መማር ማለት ፊደል አያይዝ አቀጣጥሎ ማንበብ ነው? እንደዛ ከሆነ እስኪ ላንብብልህ። በመስኮትም ልማር በኦንላይንም ልማር። ማንበብ ማለት ፊደል አያይዞ እነዚህን በሰ ማለት ከሆነ ላንብብልህ እስኪ። ያለ ማንበቤንም በዛው ተገመገመኛለህ ማለት ነው። ይሄ ከሆነ ንባብ የፈለከው። ታሪክ ደግሞ ያላችሁ እኔ ታሪክ የለንም መቻልኩ ታሪክ የለንም መቻልኩ። አዎ ታሪክ አለ ብዙ አይነት ታሪክ አለ። ለምሳሌ በሺዎች የሚቆጠሩ ለሃይማኖታቸው አንገታቸውን የሰጡ ነፍሳቸውን የሰጡ ደማቸውን ያፈሰሱ በርካቶች ናቸው። እሱንም ምክር ጭፍን መሀይም ደደም አይደለሁም። አንዳንዶች ደግሞ ከመሞት መሰንበት ይሻለናል ብለው ስማቸውን የቀየሩ አህመድ የሚባሉ ገዛኸኝ አበራ የተባሉ በጣም ብዙ ናቸው። አንዳንዶች ደግሞ እምነታቸውን ከነጭራሹ ቀይረው ማህተብ የለበሱ የተጠመቁ ብዙ ናቸው። እንደዚህ አይነቱን ታሪክ ነው አውቃለሁ። በማዋቂ እኮ ነው የተበሳጨሁት። በማዋቂ እኮ ነው ስሜታዊ የሆንኩት። ከትናንት ጀምሮ እስካሁን ድረስ 21ኛው ክፍለ ዘመንን እየተባለ እስካሁን ድረስ የኢትዮጵያ ሙስሊም ባይተዋር ተደርጎ መጤ ተብሎ መጠራቱ ስለሚያበሳጨኝ እኮ ነው የተናደድኩት፣ ስሜታዊ የሆንኩት። ለማንኛውም እስኪ ላንብብልህ ንባብ ይሄ ከሆነ ፊደል መቁጠር ይሄ ከሆነ ማለት ነው። የኢትዮጵያ የሃይማኖት ተቋማት ጉባኤ በመካነ ሰላም ከተማ በመስጂድ ኑር በሃይማኖት አባቶችና አገልጋዮች ላይ የተፈጸመውን ግድያ በጽኑ አወገዘ። ሀሩን ሚዲያ መስከረም 26 2018 ጉባኤው ለሀሩን ሚዲያ በላከው መግለጫ የኢትዮጵያ የሃይማኖት ተቋማት ጉባኤ መስከረም 23 2018 በአማራ ክልል ደቡብ ወሎ ዞን መካነ ሰላም ከተማ በመስጂድ ኑር ውስጥ በሃይማኖት አባቶችና አገልጋዮች ላይ የተፈጸመውን አሰቃቂ ግድያ በጽኑ በማውገዝ የሐዘን መግለጫ በዛሬው ዕለት ማውጣቱን ገልጿል። የሐዘን መግለጫው ሙሉ ቃሉ እንደሚከተለው ቀርቧል። የኢትዮጵያ የሃይማኖት ተቋማት ጉባኤ በአማራ ክልል ደቡብ ወሎ ዞን መካነ ሰላም ከተማ በመስከረም 23 ቀን 2018 በመስጂድ ኑር የተከሰተውን የሃይማኖት መሪዎችና አገልጋዮች ግድያን የሰማነው በታላቅ ድንጋጤና ሐዘን ነው። የሃይማኖት መሪዎችና አባቶቻችን በመግደል የሚመጣ ምንም አይነት ሰላምና ነጻነት የለም። ይህ አይነቱ ተግባር በፈጣሪ ዘንድ ታላቅ ፍርድን እና ቁጣን የሚያስከትል ከባድ ኃጢአት ሲሆን በምድርም በመንግስታት ዘንድ ከባድ ፍርድ የሚያመጣ ጭካኔ የተሞላበት ወንጀል እንዲሆነ ከልብ ልንገነዘበው ይገባል። ይህ ተግባር መሳሪያ ባልታጠቁ ንጹሃን ዜጎች ላይ ለዚያውም የሃይማኖት አባቶችና አገልጋዮች ላይ ከዚያም አለፍ ሲል መስጂድ ውስጥ በመግባት የተፈጸመ ድፍረት የተሞላበት አሰቃቂ ወንጀል በመሆኑ ሁሉም የሃይማኖት ተቋማትና ሃይማኖተኛ ነኝ የሚል ዜጋ ሁሉ በአንድ ድምጽ ሊያወግዘው የሚገባ ተግባር ነው። ይህ አሰቃቂና ጭካኔ የተሞላበት ተግባር ለተፈጸመባቸው የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት አባቶችና አመራሮች በተለይም በመካነ ሰላም ለሚገኙ ሙስሊም ወገኖቻችን ለሟቾች ቤተሰቦች እና ወዳጆች በሙሉ ታላቁ ፈጣሪ ልባዊ መጽናናትን እና ጽናትን እንዲሰጥልን ከልብ እንማጸናለን ይላል። ማንበብ ይሄ ነው። እንደዚህ አይነቱን ንባብ ስላነበብኩ ነው በነገራችን ላይ የተወሰነም ቢሆን ነቃ ያልኩት እንጂ ተወልጄ አድጌ የመጣሁበት ማህበረሰብ አዲስ አበባና ደሴ ሂዶ አማርኛ አውርቶ መግባባት የማይችል ማህበረሰብ ውስጥ ነው ተወልጄ ያደግኩት የወጣሁት። እርሜ ለአረብ ሀገር በርካታ ነገሮችን አሳወቀኝ፣ ሃይማኖቴን አሳወቀኝ።
ዛሬ ጋጠወጥ ሁኜ ወይም ደግሞ ህገወጥ ሁኜ ሚዲያ ላይ ወጥቼ በስሜት በዚህ መልኩ መናገር ልክ ባይሆንም ነገር ግን ተወልጄ አድጌ የመጣሁበት ማህበረሰብ እንኳንስ በዚህ መልኩ መናገር ደስ አዲስ አበባ ሄዶ አማርኛ መግባባት የማይችል ማህበረሰብ ውስጥ ነው የወጣሁት። እወቅ ፊደል አንብቢ ያልከኝ ማለት ነው። ግዴታ ትምህርት ቤት ገብቼ እስክሪብቶና እርሳስ መጨረስ አይደለም እኮ መማር ማለት። እንደዛ ከሆነ አንተ የምታስበው እናንተ የምታስቡት እንደፈለጋችሁ ማንበብ ማለት ይሄ ከሆነ ይሄን ከሆነ የፈለግኩ ያልተማርኩኝ ያሰላችሁ ይሄ እንደዚህ አይነት ጽሁፎችን አንብቤ ታሪኮችን አውቄ ነው ስሜታዊ ሆንኩት እንጂማ እንደዚህ አይነት ጽሁፎችን ባላነብና ባልገነዘብ ስሜታውም አልሆንም። ምን እንደሚፈጠርም አላውቅም። ባውቅም በመሰማው ነገር ከሆነም ደግሞ ዛሬም እንዳንድ መሐይማን ይሄ ሴራ ነው፣ ፋኖን ከሁለት ለመክፈል ነው፣ ይሄ የብልጽግና ተንኮል ነው ነበርም ብለው እንዳንድ ግማታም ጥንባታሞች ማለት ነው። እንደዛ ነበርም ብለው ባላነብማ ታሪክም ባላውቅማ ታሪክም ባላነብማ እኔ ታሪክ የለንም አላልኩም። አዎ ወዛደር ነን፣ ገረዶች ነን። ይሄ የማይካድ እውነታ ነው። ታሪክም አልዘነጋውም። የወሎ ማህበረሰብ ወዛደር አይደለም፣ ወዛደር አይደለም። እኔ ዛሬ ገረድ ሆኖ ምለው እኮ በስሜታዊ ሆኜ ገረድ ሆኖ ምለው እኮ ድሮም ወዛደር ስለነበር ነው። አሁንም ዛሬም ድሮም አይደለም፣ ድሮም ዘንድሮም የሚገርም የሚደንቅ ማለት ነው። ወለንጋ ላይ የተጨፈጨፉ ዜጎች እኮ ትናንትና ማለት ነው 77 ተሰደው በራብ ማለት ነው። ፖለቲካዊ ስራ ያለበት አውሱንም ተሰምቻለሁ አውቃለሁ። ሰው ሰራሽ ረሃብ ነበረ የሚባለውንም ሐሜትም ይሁን እውነትም ይሁን አውቃለሁ። ይሄን ሁሉም አውቅ ነኝ። ጨፍን አይደለሁም። በጥልቀት ባላውቅ እንኳን በተወሰነ መልኩ ታሪክን ገረፍ ባለ መልኩም ቢሆን የማውቅ ሴት ነኝ። ይሄን ተረዳ። ኮሜንት የጻፍክ ፊደል አንብቢ ፊደል ቁጥር ያልቁጥር ሻልክ ማለት ነው። አወቅ ይሄን ስላነበብኩ ነው ስሜታዊ ሆንኩት። ወለንጋ ላይ የተጨፈጨው ትናንትና በ77 ችግር የተሰደዱ ናቸው። የፖለቲካ የሰው ሰራሽ እንትኖች እንዳሉበት እንዳለ ሆኖ ማለት ነው። የወሎ ማህበረሰብ ትናንትና ወዛደር ነው፣ ዛሬም የአረብ ሀገር ገረድ ነው። የኢትዮጵያ ማህበረሰብ ሁሉንም የሚያካትት ቢሆን ደግሞ የወሎ ደግሞ የባሰ የማይማር ወሎ ደግሞ ሁሉንም አያካትትም። እኔ ሁሉንም ዝም ብዬ የምናገረው ትንሽ ሰው እያልኩኝ እንትን ማለት ስለማልፈልግ ነው። አብዛኛው እንደዛም ስለሆነ ነው። ትናንትና በሆመራ ሄዶ ኦባታሞ መከራውን ሲሟቅቅ የነበረ ነው። ሰሊጥ አጨዲያ ወዛደርነት ሲሄድ የነበረ ማህበረሰብ ነው። ከአባቶቻችን ደግሞ ወደ ላይ በታሪክ እንደሰማሁት ወይም ደግሞ ከእናት ከአባቶች እንደሰማሁት ጥጥለቀማ አሳይታ ነው ወይት ነው ስከድ የነበረው ይከር ነበር። ጥጥለቀማ ወዛደርነት ይከር ነበር። የሆመራውን የሰሊጥ ወዛደርነት በታሪኬ ወይም ደግሞ በኔ እድሜ ነው የሆነው። ስንት ወጣት ነው በኦባ ሲሰቃይ የነበረው። ሰሊጥ አጨዲያ በሆመራ ወዛደርነት እየሄደ ዛሬ ደግሞ የአረብ ሀገር ገረድ ገበሬ ሆኗል። በየመን መከራውን ልክ እንደዚህ ልጅ ማለት ነው የተቀጠቀጠ ማለት ነው። ወንድ ልጅ እግርና እጁን ታስሮ በዱላ እየተወቃ ያለበት እኮ አሁንም ነው። አሁን በዚህ ዘመን ነው 21ኛ ክፍለ ዘመን በሚባለው ማለት ነው። ከግብርና ከገበሬነት ከግርድና ከወዛደርነት ለመውጣት እንኳን ፍርግጥ ማንል ይሄ ነው። ታዲያ ደደም ብሎ መስደብ የሚያስወግዘው። ስለዚህ ፊደል በመቁጠር እንጂ ፊደል ባልቆጥር ፊደል ባላነብ ፊደል ባላያይዝ ዛሬ እኔም ፋኖን ለመካፋፈል ነው፣ ፋኖን አንድ ለማድረግ ነው፣ ፋኖን እንደዚህ ለማድረግ ነው እያልኩኝ ጋማ ነበር እንደገሞቹ።
በትንሹም ቢሆን ትንሽም ብትሆን ስላነበብኩኝ ነው። ሰምተሃል፣ ሰምተሻል።